ታክስ ካልኩሌሽን እንዴት ነው የሚሰራው የሚለውን ነገር እንይስ። ፕሮፊት ታክስ ካልኩሌሽን እንዴት ነው? ያው ታክሰብል ኢንካም የሚለውን ኮንሰፕት እንግዲህ አይተነዋል። ስለዚህ ታክሰብል ኢንካም ምንድነው? በዋነኝነት ግብራችንን የምንከፍለው ከታክሰብል ኢንካም ተነስተን ነው እንጂ ከገቢያችን ተነስተን አይደለም ብለናል። ስለዚህ በአመቱ መጨረሻ ድርጅታችን ምን ያህል አትርፏል የሚለው ነገር ከተሰላ በኋላ ያቺ ነች ታክሰብል ኢንካማችን ማለት ነው። ከተረፋችን እንዴት ነው ፕሮፊት ታክሳችን ደግሞ የሚሰላው የሚለውን ነገር በዚህ እናያለን። ስለዚህ በሁለት ሜትድ ነው። በሁለት ሜትድ ማለት በሁለት የተለያዩ አይነት የድርጅት ሊጋል ስትራክቸሮችን እኒህ ነገሮችን የምናየው ማለት ነው። አንደኛው በሶል ፕሮፕራይተርሺፕ በግለሰብ ነጋዴ ኤግዛምፕል እናያለን። ሁለተኛው ደግሞ በፒኤልሲ ኤግዛምፕል እንሄዳለን ማለት ነው። ይህንን ደግሞ በ2025 ኢንካም ታክስ ፕሮክላሜሽን በአዲስ በተሻሻለ 2017 ሐምሌ በተሻሻለ የኢንካም ታክስ ፕሮክላሜሽን መሰረት ነው፣ በገቢ ግብር አዋጁ መሰረት ነው የምንሰራው ማለት ነው። ከኮንሰፕቱ ስንነሳ ፕሮፊት ታክስ ማለት ምንድን ነው? ታክስ ኦን ኔት ፕሮፊት እርንድ ባይ ቢዝነስ። ስለዚህ ከኔት ፕሮፊታችን ካልኩሌት የሚደረግ የግብር አይነት ነው። ለማን ነው አፕላይ የሚያደርገው? ለኢንዲቪዥዋሎች ማለትም ለሶል ፕሮፕራይተርሺፕ ለግለሰብ ነጋዴዎች እና ለፒኤልሲ እና ለሼር ካምፓኒዎች አፕላይ ያደርጋል። ፎርሙላው ደግሞ ፕሮፐር የሆነ ስትራክቸር እንዴት ነው? ታክሰብል ኢንካም አለ፣ ግን ምንድነው የታክሰብል ፕሮፊት አሰራር እንዴት ነው? ግሮስ ኢንካሙ አለ፣ የአመቱ አጠቃላይ ገቢ ሲቀነስ አላወብል ኤክስፔንስስ ሲደመር ነን አላወብል ኤክስፔንስስ ይሆናል ማለት ነው። ቺናውን በኤግዛምፕል በደንብ አሳያቸዋለሁ። ከዛ ፕሮፊት ታክሳችን ደግሞ የሚሰራው እንዴት ነው? አንደኛ ነገር አዋጁን ያማከለ መሆን አለበት። ሁለተኛ ነገር ደግሞ የኢትዮጵያን ጋፕ ኦር ደግሞ የአይኤፍአርኤስን ህግ ደግሞ መከተል አለበት ማለት ነው። ጋፕ ምንድነው? ጀነራሊ አክሴፕትድ አካውንቲንግ ፕሪንሲፕልስ። አይኤፍአርኤስ የኢንተርናሽናል ፋይናንሻል የሪፖርቲንግ ስታንዳርድ በመባል ይታወቃል። ስለዚህ በሪፖርት የምናደርግበትን ህግ ፕሮፐርሊ ማክበር አለብን እና ደግሞ የአዋጃችንን ደግሞ ማክበር አለብን ማለት ነው። ስለዚህ ቺ ማይነስ አላወብል ኤክስፔንስስ ፕላስ ነን አላወብል ኤክስፔንስስ የምትለው ምንን በማክበር ነው? ጋፕን በማክበር ነው ማለት ነው። በኤግዛምፕል አሁን እናያታለን። አሁን የበሶል እና ፒኤልሲንም ስናነጻጸር አይተናል። ታክስ ሲካልኩሌት ሲደረግ የሶሎቹ እንዴት ነው? ፕሮግረሲቭ ነው አይደለም? ማለትም ከ0 እስከ 35% ይሄዳል። 0፣ 15፣ 20፣ 25፣ 35 ምናምን እያለ ይሄዳል ማለት ነው። ከምኑ ነው የምንሰራው? ከኔት ፕሮፊቱ ማለት ነው። ከዛስ የፒኤልሲዎች ደግሞ ፍላት ነው። ፍላት 30% ማለት ነው። በካታጎሪ መሰረት ይህንን ይመስላል። አሁን መጀመሪያ ፕሮግረሲቭ ቴብሉን እንየው። ቻም በአዲሱ አዋጅ መሰረት የሶሎች የታክስ ሬታቸው እና ዲዳክሽን አማውንቱ ስንት እንደሆነ እንዴት እንደሆነ እዚህ ጋር ያሳየናል ማለት ነው። እስከ 24,000 ብር ምንም አይነት ታክስ አይቆረጥበትም። ከ24,000 እስከ 48,000 ዓመታዊ ገቢ ነው እንግዲህ። ከዛም በኋላ ከ24,000 እስከ 48,000 የሚለው ደግሞ 15% ይሆናል ታክስ ሬቱ። ዲዳክሽኑ ደግሞ 3,600 ይሆናል እያለ እስከ 168,000 ብር ይሄዳል ማለት ነው። አብዛኞቻችን እንግዲህ 35% ላይ የሚለው ላይ ነው የምንደርሰው። ምክንያቱም ሲጀመር ይህንን ካልኩሌት እንድናደርግ ምንድነው የሚያስፈልገን? የካታጎሪ ኤ የደረጃ ሀ ግብር ከፋይ መሆን አለብን። የደረጃ ሀ ግብር ከፋይ ደግሞ ከሆንን ከ2 ሚሊዮን ብር በላይ አኑዋል ኢንካም ስለሚያስፈልገን ማለት ነው። ስለዚህ እቺን ከያዝን በኋላ አላወብል ዲዳክሽኖቻችንን ደግሞ እንሰበስባለን። እንግዲህ እቺ አላወብል ዲዳክሽን አሰራር ኢንካም ስቴትመንት የምትለዋ ኮርሳችን ጋር በደንብ ታዩታላችሁ። እያንዳንዱ ስታንዳርዱን ጠብቆ እንዴት እንደሚሰራ ማለት ነው። ግን እንደ ኮንሰፕት ነው እዚህ ጋር የምናየው። አሁን አላወብል ዲዳክሽን አላወብል ኤክስፔንስ የምንላቸው ምንድን ናቸው? ሳላሪዎች ሊሆን ይችላሉ፣ ሬንቶች፣ ከዛ የዩቲሊቲ ክፍያ ሊሆን ይችላል፣ የማቴሪያል ወጪ ሊሆን ይችላል፣ የማርኬቲንግ እና የትራንስፖርቴሽን ሊሆን ይችላል። ብድር ካለብን የኢንተረስት ኤክስፔንስ ነው። የኦዲት እና የአካውንቲንግ ኮስት የምንከፍል ከሆነ እሱ ሊሆን ይችላል። በሊሚት ደግሞ የቻሪታብል ዶኔሽን በጎ አድራጎት እንችላለን። ከዛ ጠቅለል ስናደርገው ሌሎችም የቢዝነስ ሪሌትድ ኤክስፔንሶች ሊኖሩ ይችላሉ ኢንካም ጀነሬት ለማድረግ የሚፈቀዱልን ማለት ነው።
ስለዚህ እነሱ አላውብል ዲደክሽን ናቸው። ነን አላውብል ደግሞ ምንድን ናቸው? ፐርሰናል ኦር ሃውስሆልድ ኮስቶች አሉ። የፐርሰናል እና ለቤታችን የምንወጣው ወጪዎች ተቀባይነት አይኖራቸውም። ቅጣቶች እና ፔናልቲዎች፣ ዶኔሽኖች አፕሩቭ ያልተደረጉ፣ ከዛም በኋላ ደግሞ የተጋነኑ ወጪዎች ኦቨርስቴት የተደረጉ ማለትም ደረሰኝ ቢኖራቸውም ግን ኤክሰስ ተብሎ ከገቢያችን አንጻር ኤክሰስ የሚባሉ ወጪዎች ደግሞ ነን አላውብል ይሆናሉ ማለት ነው። ስለዚህ የኢንተርቴንመንት ኤክስፔንስ እና የለግዠሪ ኤክስፔንስ ተቀባይነት አይኖራቸውም። ማለትም የቢዝነሱን ኢንካም ጀነሬት ለማድረግ አይደለም፣ ጀስት ለመዝናኛ የምንወጣው ወጪ ደግሞ ተቀባይነት አይኖረው። ከዛ ባለፈ ደግሞ የካምፓኒን ሪሶርስ በፕራይቬት ዩዝ የምናደርገው ከሆነ ለምሳሌ የድርጅት መኪና ኖሮ ዝም ብሎ ነዳጅ የሚቀዳበት ከሆነ ከድርጅቱ ጋር የማይሄድ ነገር ከሆነ በጣም የተጋነነ ከሆነ ለፕራይቬት ዩዝ ነው ማለት ነው። ስለዚህ ነን አላውብል ዲስአላው ይደረግብናል ማለት ነው። ስለዚህ ይህንን ይመስላል። አሁን ቅድም ካልኩሌሽኗን አሁን እቺን ያዟት፣ እቺ ጋር የተባለችውን ታክሳብል ፕሮፊት ኢኳልስ ግሮስ ኢንካም ማይነስ አላውብል ኤክስፔንስስ ፕላስ ነን አላውብል ኤክስፔንስስ በሚለውን ያዙ። አሁን ምንድን ነው እዚች ጋር እንዴት እናደርጋታለን? የአንድ ሲናሪዮ ነው። አሁን የሶል ፕሮፕራይተርሺፕ ሲናሪዮ ነው ማለት ነው። የዚህ ሲናሪዮ ላይ ምንድን የሚነግረን ግሮስ ኢንካም የዚህ ድርጅት 1.8 ሚሊዮን ብር ነው። ከዛ ቶታል ኤክስፔንሱ ኢንክሉዲንግ 50 ሺህ ብር ነን አላውብል ኤክስፔንስ ስላቀረበ ማለት ነው። አሁን ምንድን ነው መሰላችሁ እቺን 50 ሺህ ብር እንግዲህ ኦዲተሮቻችን ሲጀመር የሂሳብ ሰራተኞቻችን አንቀበልም ሊሉ ይችላሉ። እኛ ደግሞ እንከራከራለን ይግባ የምንል ከሆነ ደግሞ ነን አላውብል ሆነው ሊገቡ ይችላሉ ማለት ነው። ይዛሮች ስታንዳርዱ መጠበቅ አለበት። ለምንድን ነው አሁን ከድርጅቱ ወጥቶ የማናመልጠው ነገር አለ። ከድርጅቱ ወጣ፣ ስለዚህ ማሳየት አለብን። ከተቀበሉ ተቀበሉ፣ ካልተቀበሉ አልተቀበሉ የምንለው ነገር አለ። እንደዚህ ሲናሪዎች አሉ። ስለዚህ እቺ ነን አላውብል እንደዛ ለማለት ነች። አሁን ስንከፋፍለው 1 ሚሊዮን ብር አላውብል አለን፣ 50 ሺህ ደግሞ ነን አላውብል ኤክስፔንሶች አሉ። ስለዚህ አሰራሩ እንዴት ነው? ግሮስ ኢንካሙ አለ፣ ቨርቲካል የምንሰራው ሲቀነስ ቶታል ኤክስፔንሱ አለች 1 ሚሊዮን 50 ሺህ ብር። ከዛ አካውንቲንግ ፕሮፊቱ 750 ሺህ ብር ይሆናል ማለት ነው። አካውንቲንግ ፕሮፊት ማለት ምንድነው? የድርጅቱ በካልኩሌሽን ብቻ የመጣው ትርፍ ነው ማለት ነው። ከዛም በኋላ ግን ምን መጨመር አለበት? ነን አላውብሉ ደግሞ መጨመር አለበት። የዛኔ ነው ከዛች ስለሆነች ታክሳብል ፕሮፊቷን የምናገኛት ማለት ነው። ስለዚህ ታክሳብል ፕሮፊቱ ስንት ይሆናል ማለት ነው? 800 ሺህ ይሆናል። ከዛ ፕሮግሬሲቭ ሬቱን እቺን አፕላይ እናደርጋታለን። 35% ላይ ነው የሚገባው ኦብቪየስሊ። ከዛ 24 ሺህ ብር ስንቀንስ 255400 ብር ታክስ ፔብል አለበት። ይሄ ሶል ካምፓኒ ማለት ነው። እቺን ደግሞ ፒኤልሲ ላይ ደግሞ ስናያት ግሮስ ኢንካም የዚህ ፒኤልሲ 4 ሚሊዮን ብር ነው። ቶታል ኤክስፔንሱ 2.9 ኢንክሉዲንግ ዘ ነን አላውብል ማለት ነው። ከዛ አላውብሉ 2.8 ሚሊዮን ነው። ነን አላውብሉ 100 ሺህ ነው። ሴም ካልኩሌሽን እዚህ ጋር እንሰራዋለን። ከዛ ታክሳብል ፕሮፊቱ 1.2 ሚሊዮን ይሆናል ማለት ነው። ከዛ ፍላት ነው ሬቱ፣ ዲደክሽን ነው የሚለው ፍላት ሬት ብቻ ነው። 30% ፕሮፊት ታክስ አለበት። ስለዚህ 360 ሺህ ብር ይከፍላል ማለት ነው። ከዛ ኔት ፕሮፊት አፍተር ታክሱ 840 ሺህ ብር ይሆናል ማለት ነው የዚህ ድርጅት። የፕሮፊት ታክስ አሰራር ይህንን ይመስላል። አሁን ምንድን ነው አንድ ኮንሲደሬሽኖች አሁን ማወቅ አለብን። አንደኛ ነገር ከዚች አሁን ለምሳሌ ሌትስ ይሄ 4 ሚሊዮን ብር ነው አይደለ? አሁን እዚህ 4 ሚሊዮን ብር ፋይናል ኔት ፕሮፊቱ 1 ታክሳብል ፕሮፊቱ 1.2 ይላል አይደለ? እቺ 0.035 አሁን ምንድነው ሚኒመም ኦልተርኔቲቭ ታክስ የሚባለው እንዴት ነው የሚሰላው? ከገቢው አንጻር የአንድ ድርጅት ፕሮፊቱ ካነሰ ማለትም ከዚች ከ3.5 ሚሊዮን ከገቢው ውስጥ ከገቢው 3.5% በታች ከሆነ ይህ ድርጅት በዚህኛው መሰረት ሳይሆን በፕሮፊት ታክሱ መሰረት አሁን ለምሳሌ 4 ሚሊዮን ከሆነ ገቢው እና ደግሞ 0.035 ኔት ፕሮፊቴ 140 ሺህ ነው ካለ ተቀባይነት አይኖርም። በዚህ ሰዓት ምንድነው የሚደረገው? ወጪዎቹ እንዳለ አያዙ። ከዛ 4 ሚሊዮን ይባልና 0.025 ይሄንን ፍላት ሬት ይከፍላል ማለት ነው።
ይሄኛው ለምንድን ነው እንደዚህ ሆነው? አሁን 140 ሺህ ብር አይደለ ብሎ የነበረው 140 ሺህ ብር ከሆነ ፕሮፊት ያለው ሊከፍል የነበረው ስንት ነው? ፒኤልሲ ከሆነው 0.3 42 ሺህ ብር ነበር ሊከፍል የነበረው ማለት ነው። ስለዚህ 42 ሺህ ብሩን አንቀበልም ብለው በአዲስ አዋጅ መሰረት የገቢህን 2.5% ሚኒመም ኦልተርኔቲቭ ታክስ መክፈል አለብህ ተብሎ ተወስኗል ማለት ነው። በዲቴል አሁን በኤግዛምፕሎች እናያቸዋለን ቀጣዮቹ ላይ። ግን ሚኒመም ኦልተርኔቲቭ ታክስ ነው አንድ ኮንሲደር ማድረግ ያለብን ነገር። ስለዚህ እቺ ኮንሲደር ማድረግ አለብን ግዴታ። ይሄ ስለመጣ ይህንን እንከፍላለን ብቻ አይደለም። አነጻጽረ ነው ከገቢያችን አንጻር ቨርቲካል አናላይሲስ ሰርተን ከ3.5% ካነሰ በ2.5% በሚኒመም ኦልተርኔቲቭ ታክሷ ነች በዚህ ነች የምንስተናግደው ማለት ነው። ከዛ ውጪ ምንድነው የአንዲስትሪቢዩትድ ፕሮፊት ታክስ የሚባለው ደግሞ ምንድነው? ሪቴንድ ፕሮፊቶች ሪኢንቨስት ካልተደረጉ 2 ዓመት ውስጥ 15% ታክስ ይደረጋሉ። ቢት ሃይ ሌቭል ግን የሚፈጠርበትም ቻንስ ትንሽ ነው። ህጉ ግን ይህንን ያስገድዳል። ሌላ ሎስ አክሴፕት ከተደረገልን እስከ መቼ ነው አክሴፕት የሚደረገው? እስከ 5 ዓመት ድረስ ብቻ ነው ሎስ ኬሪ ፎርዋርድ የሚፈቀድልን። ከዛ ከ5 ዓመቱ በኋላ ተቀባይነት አይኖረውም፣ ድርጅቱን እንድንዘጋ እንገደዳለን ማለት ነው። ከዛ ውጪ ኦዲትድ ፋይናንሻል ስቴትመንት ለፒኤልሲዎች እና ለካታጎሪ የስሞል ማለት ሶል ፕሮፕራይተርሺፕ ቢዝነሶች ግዴታ ነው ማለት ነው። ስለዚህ ፕሮፊት ታክስ ካልኩሌት አደራረጉ ሲምፕሊ ይሄ ነው። ቴምፕሌቶቻችሁን እየተጠቀማችሁ የራሳችሁን ድርጅትም ካልኩሌት ማድረግ ትችላላችሁ ማለት ነው። ቴንክ ዩ